ይሄ ነገር ማንም ሰው ላይ እንዲደርስ አልፈልግም። በገዛ ጓደኛዬ ነው ቺት ያደረገብኝ፣ ከጓደኛዬ ጋር ነው እና ከ3 ቀን በፊት ነው ፊርማ የተፈራረም ነው። ዝግጅታችን ደግሞ ወደፊት ገና ከሳምንት በኋላ ነው። ምንድን ነው የምታረጊው? ይኸውልሽ ምኑን ነው የምታቃጭው? ይኸውልሽ አይደለም። ይኸውልሽ ተረጋጊ። እሱ በሰላም በዛን ሰዓት እሷ እየመጣች ታድር ነበረ እኛ ቤት እና የዛም ጊዜ ለካ እንትን ይላሉ፣ በቃ ግንኙነት ያደርጋሉ። በቃ በላይ ላይ እኔ አንድ ቤት ተኝተን ማለት ነው። ተረጋጊ። ይኸውልሽ እንዴ ባንኖርስ እንዴ አንቺ ላይስ ጉዳት ቢደርስ ለምን ጠራሽን? ሲጀመር ምን ትሰከማለሽ? ምንም አይደርስ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁልን? ሁሉ ሰላም። ያው ዛሬም እንግዲህ እንደተለመደው አዲስ ጉዳይ አዲስ ኬዝ ይዘን መተናል። በተደጋጋሚ ባንልም እንደሌላው ጊዜ እሷ ግን ነገሩ አሳሳቢ ስለሆነ አንዳንድ የምትነግረን ነገሮች ይኖራሉ ማለት ነው። እንደ ከዚህ በፊቱ ሌላም ኬዞች ሌላም ጉዳዮች ከዚህ በፊት እንደምናደርገው እንደምንሰራው እች ልጅ እኔም ማውቀው ልጅ አለ እንዳጋጣሚ ማለት ነው። በቶሎም የመጣውበት ምክንያት ምንድነው? ጉዳዩን እኔም በቅርብ ስለማውቀው ነው፣ ልጁንም ስለማውቀው ማለት ነው። እኔ የምኖርበት አካባቢ በፊት የምኖርበት አሁን ያለሁበት ሳይሆን በፊት የምኖርበት አካባቢ የሚኖሩ ሰዎች ናቸው። በተለይ አሁን ያገባችውን ባለቤት አውቀዋለሁ፣ ከኔ ጋር እንተዋወቃለን እና ነገሮችን በምትነግረኝ ሰዓት በጣም ነው የገረመኝ። ማለት ከሰውየው ባህሪ ጋር በፊት እንግዲህ እኔ አሁን ላይ እንደዚህ ያደርጋል የምለው ሰው አልነበረም በሰዓቱ። ግን በጣም ለብዙ ጊዜ ተገናኝተን አናውቅም። እንግዲህ እንኳን ብዙ ጊዜ አይደለም ሰው በአንድ ቀን ውሎ እና አዳር በዚህ ሰዓት በዚህ ጊዜ በተለይ የሰው ጸባይ ቀን በቀን እየተቀያየረ የመጣበት ሰዓት ነው። በተለይ ደግሞ ቤተሰቦች እናንተ ይህን ፕሮግራም የምትከታተሉ የምታዩ ብዙ ነገሮችን ያየን ሰዎች ነን። ብዙ ኬዞች ብዙ ነገሮች ያጋጠሙ ሰዎች ነን እና ለእኔም ትንሽ መጀመሪያ ላይ ግራ ነው የገባኝ ስትነግረኝ ማለት ነው። ግን ያው ነገሮችን እንግዲህ ቀስ በቀስ ለማጤንና ለማየት ከሞከርም በኋላ እሷም እንግዲህ የታችን መታ እዚህ ጋር ጉዳዩ ሰዎች እንዲያዩልኝ ሰዎች እንዲያውቁልኝ ነው እናንተ ጋር የመጣሁት ስላለችን እስቲ ምንድነው የገጠማት ምንድነው የደረሰባት የሚለውን ነገር ከራሷ አፍ የምንሰማው ነው የሚሆነው። ቤተሰቦች እንደተለመደው ፕሮግራማችንን እንግዲህ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በተለይ ሰሞኑን ትንሽ እይታው ቀነስ እያለ ስለሆነ በደንብ ሀሳብ አስተያየቶቻችሁን ከስር ኮሜንት ሴክሽን ላይ እንድታስቀምጡልን እንደዚህ ብታረጉ እያላችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ሳይረሳ ማለት ነው። እንዴት ነሽ? እንዴት ነህ? እንኳን ደህና መጣህልኝ። ሁሉ ሰላም? እግዚአብሔር ይመስገን። እንግዲህ ያው የተወሰነ እንግዲህ በአይን ነው ካንቺ ጋር የምንተዋወቀው። ያው እኔ ለብዙ ጊዜ እንግዲህ ያው አሁን ካገባሽው ከባለቤትሽ ጋር ግን ብዙም ሳይሆን አንድ ሰፈር ስለኖርን የተወሰነ ቅርርብ አለን። ያው ጉዳዩን እንግዲህ በቅርበት እንዳየው ስልኬንም ቶሎ ነበር ያገኘሽው እንዳጋጣሚና እዚሁ አካባቢ እኔ መጥቼ ነው ያገኘሁሽ ከ2 ቀን በፊት። የደረሰብሽን ነገር እስቲ ለእኔም የነገርሽኝ ነገር አለ ያው ለሚዲያ እንዲሆን ብለን እስቲ ብትነግሪኝ። መጀመሪያ ስምሽን? ስሜ ሄለን እባላለሁና እኔም የፈለግኩህ ያው አንተም ብለዋል ለህዝብ እንዳቅልኝ ነው የምፈልገው። ገባህ? አንተንም ሰው ነው ያገናኘኝ። በቃ ለህዝብ እንድታሳውቅልኝ ስለምፈልግ ነው እንደዚህ ማጣጥፍ የሚጠራውም ሰው የሚያገናኘኝ። በቃ ሰው ያሳውቅልሻል ሰው እንዲያውቅ ያደርግልሻል ስላሉኝ ነው። እና እኔ አሁን የምነግር ነገር ባሌ ቺት አድርጎብኝ ነው። ባሌ ሙሽራ ነን ገና። ያው እንዳዩሽ እንግዲህ አበሻ ቀሚስ ነው ማድረግሻል ምናምን ነገር አዲስ ነው የለበሽው ልብስ የሚገርም በጣም ታምር። በቃ ማንም ሰው ላይ ይሄ ነገር ማንም ሰው ላይ እንዲደርስ አልፈልግም። በገዛ ጓደኛዬ ነው ቺት ያደረገብኝ፣ ከጓደኛዬ ጋር ነው እና ከ3 ቀን በፊት ነው ፊርማ የተፈራረም ነው። ዝግጅታችን ደግሞ ወደፊት ገና ከሳምንት በኋላ እወቁልን ልናደርግ ተነጋግረን ጨርሰናል እና ባይን ያየኋቸው የሚገርም ነበር። ከጓደኛዬ ጋር የኔ ናት ምላት የኔ ተቆርቋሪ ናት የምላት በጣም ብዙ ነገር ያደረገችልኝም ያደረኩላትም በቃ ስራ ለኔ የተሻለ ነገር ሳገኝ እሷ ትቅደም እያልኩ ብዙ ነገር የሆንኩላት ጓደኛዬ ባሌን ወሰደችው፣ ባሌን ቀማችን። ያው ቅድም ምናልባት አሁን ትንሽ ተረጋጊ። እንዴት ልረጋጋ? በእናትህ እንዴት ልረጋጋ? ገና ፊርማው ሳይደርቅ ገና 7 ቀኑ ነው ገና። የሚገርምህ ነገር
በዚህ ቅስፈት እንግዲህ ከጓደኛዬ ጋር ባሌን ሳየው ምንድነው የምትለው? እንዴት ነው የምረጋጋው? እንዴት ልረጋጋ? ማለት ምን የሚያረጋጋ ነገር አለና በምን ልረጋጋ? እኔ እኮ በጣም ብዙ ነገር ሁሉ አስቤያለሁ። የሚገርም ነገር በቃ ራሴንም እንትን ለማለት ሞከርኩኝ። ብዙ ነገር ነው ያሰብኩት። ገብቶሃል? በዚህ ሁኔታ እንደዚህ አይነት ነገር ሲፈጸምብን ምንድነው አንተ የምታስበው? አንተ ብትሆን እኔም አሁን ሰው እንዲያውቅልኝ የምፈልገው እነሱ ቢሆኑ ምንድነው የሚያስቡት? እኔ በጣም ብዙ ነገር ነው ያሰብኩት። በጣም ብዙ ነገር በቃ ራሴ መፈጠሬን እስከምጠላ ድረስ ነው። ገብቶሃል? ደግሞ የሌላ ሰው የማታውቀው ሰው ቢሆን እሺ ምንም በቃ ይሄ ይሆናል በቃ ይፈጠራል። ከጓደኛዬ ጋር እኛ ቤት እኮ የምትኖር ልጅ ናት። የሚገርመው የቤታችን ትመጣለች፣ ታድራለች። ማለት ቆይ ተረጋጊ። ማን ነበር ያልሽኝ ስምሽን? ሄለን። እሺ ሄለን፣ ነገሮችን ይኸውልሽ እኛም የመጣንበት ምክንያት አንቺ ያው ቅድም እያልሽኝ የነበረ ነገር ስለነበረ ነው። ምንም አይነት ነገር ራስሽ ላይ ማድረስ የለብሽም፣ ሰውም ላይ ማድረስ የለብሽም። እንደዚህ ተናደሽ ምን እንደሚሆን ምን እንደሚከሰት አይታወቅም፣ ሰው ሲናደር ማለት ነው። ስለዚህ ተረጋጊና ነገሮችን ለማብረድ ነገሮችን ለማስከን እንሞክር። ከዚህ በኋላ ያለውን ነገር ደግሞ ተጨባጭ ነገር ይዘን ማለት ነው። እሱም የሚቀጣበትን ነገር እውነት ይሄን ነገር ካረገው ማለት ነው። ማለት ይሄን ነገር እስቲ ለማረጉ አንቺ እንዴት አገኘሻቸው? ለመጀመሪያ ጊዜ ወይስ አንዴ ብቻ ነው ያየሻቸው? እስቲ እንዴት ነው ተጨባጭ የሆነ ነገር ብትነግሪኝ። እኛ አብረን ነው የምንኖረው። ከመፈራረማችን በፊትም ያው አብረን አንድ ቤት ውስጥ እንኖር ነበርና ጓደኛዬ ናት። ትመጣለች ለሶስት ወር አብረን ነግሬሃለሁ ቅድም። ለሶስት ወር አብረን ነበርና እና በዛን ሰዓት እሷ ትመጣለች በቃ ታድራለች፣ እኛ ጋር ብዙ ጊዜ ታድራለች። እኔ በጣም ታምር ነው በቃ እኔ አሁን ህልም እውነት ነው አይደለም በቃ ወደ ኋላ እየተመለስኩ ራሱ የሚደረገው ነገር ይሄ እንዴት ነው ይሆናል ብለን የማታስበው ብዙ ነገር አለ አይደለ? አሁን ግን በአይኔ ካየው በኋላ ያን ነገር ወደ ኋላ እያሰብኩት በቃ እንትን ልክ አልሆንልኝ አለ በቃ የሚሆነው ነገር ገብቶሃል? በዛን ሰዓት እሷ እየመጣች ታድር ነበረ እኛ ቤት እና የዛም ጊዜ ለካ እንትን ይላሉ በቃ ግንኙነት ያደርጋሉ በቃ በላይ ላይ እኔ አንድ ቤት ተኝተን ማለት ነው እና አይደለም አሁን ያልሽኝ ምንድነው? ከ3 ቀን በፊት ያስኳት አልሽኝ። ይሄማ እኮ በአይኔ እኮ ያየሁት ነው። ይሄ ከ3 ቀን በፊት እኮ ያስኳት ያልኩት በአይኔ ያየሁት ነው። ገብቶሃል? ያለፈውን ጥርጣሬን ነው የምነግርህ። ኦኬ ምልክቶቹን አይ ነበረ ግን ጥርጣሬ ተፈጥሮ ነበረ በውስጥሽ ያኔ ነው እጠራጠራለሁ ግን ታረጋዋለች የሚል ነገር ጭራሽ አላስበውም። የሆነ ነገር በውስጥ ይመጣና ረብስማ እሷ እንዴት ታረጋውም ለምንድን ነው ራሴን እንትን ምለውና መልሼ እሰበሰባለሁ። ታውቃለህ የሚያደርጉት ነገር እና አሁን በአይኔ ካየው በኋላ ያን ነገር አስበዋለሁ። እንትን ይላል ትመጣለች፣ እኛ ቤት ታድራለች፣ ከዛ ይወጣል። ለምን ይሁን አላውቅም። እኔ ተኛለሁ ኖርማሊ በቃ ተኛለሁ። እሱ ይወጣና ቆይቶ ይመጣና ከዛ ገላውን ታጥቦ ይመጣል። የት ቆይቶ ነው ምን ሆነ ነው ምናምን ስለው አይተይ ሙቆይ ነው ይልና ይተኛል ማለት ነው። ከዛ ይደክመዋል፣ ፍስፍስፍስ ይላል ምናምን። ከኔ ጋር ራሱ ምንም አይነት ግንኙነት የለንም ለተወሰነ ጊዜ ታውቃለህ። ያ ሁሉ ግን እኔ እሷን አልጠራጠርም። ምንድን ነው ምን ሆነ ነው አሞሃል ወደ ሕክምና እንሂድ ምናምን እለዋለሁ። ለካ እሱ ስራውን እየሰራ ነው እንደዚህ የሚያደርገኝ እዛው ቤቴ ውስጥ ማለት እንግዲህ በጣም እኔ በማያስታውቅ ደረጃ ስንት ነገር ተፈጥሮብኛል ወንድሜ። ስንት ነገር ሁኛለሁ፣ ስንት ነገር አድርጋኛለች። ተውሱን እሷ እንዴት የኔ ነገር አልከበዳትም። ወንድ ነው እንግዲህ አንተም ወንድ ነህ። ያ ሁሉም ወንድ አንድ ነው ማለት ሳይሆን ግን ቢያንስ እሷ የኔ ነገር እንዴት አልከበዳት። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እና በዚህ ደረጃ ልክ በቃ ጎርታኛለች። ማንም ሊያደርገው የማይችለው እንኳን አይደለም አብረ በልተህ አብረ ጠጥተህ እንኳን ብዙ ነገር ያሳለፍን ሰዎች ይሄ እኮ ሰላም ያልከው ሰው እንኳን ራሱ እኮ አረ የሷ ባል ነው ይላል እኮ። እንደዚህ ነው የማውቀው። ይቺ የት ያደገች ምን አይነት ወላጅ ያሳደጋት እንደሆነ በእጄ እየበላች በእጄ እየጠጣች ምን ላድርግልሽ እያልኩኝ ባሌን ስትጋራ ይኖራለች። ገብተዋል። አሁን ያ ሁሉ ነገር የተገለጸልኝ ግን አሁን ካየኋቸው በኋላ ነው። ምናልባትም ልክ ነሽ እንግዲህ ማለት ያው እንደዚህ አይነት ነገር እውነት በጣም የሚያሳዝን ነው። የገዛ ባለቤትሽ የገዛ ጓደኛሽ በእንደዚህ አይነት ነገር መከዳት በጣም ልብን የሚሰብር ነገር ነው። በተለይ ደግሞ በሚያውቁት ሰው በሚያውቁት ቤተሰብ ጓደኛ እንደዚህ አይነት ነገር መሆን በጣም የሚያሳዝን ነው። አንቺ ግን መጀመሪያው ነው ማለት ነው እነዚህ ነገሮች እነዚህ ምልክቶች አሁን እንዳልሽኝ እንግዲህ ለሊት ላይ እየሄደ ይመጣ ነበር ነው አይደል ያልሽኝ? እንደዚህ አይነት ምልክቶች በምታይበት ጊዜ እንዴት አልጠረጠርሽም? ከጠረጠርሽም ደግሞ ክትትል እንኳን ለማድረግ ለመደምደም ማለት ነው እጅ ከፍንጅ ለመያዝ ያኔ ጥርጣሬሽ በውስጥሽ ከነበረ ለምን ይሄን ያህል ጊዜ ጠበቅሽ? ወንድሜ አንዴ አንተ እምነት አንድ ሰው ላይ አትጣል። ታውቃለህ? አንተ የምታደርገው ነገር ነው። እኔ ጓደኛዬ ከእህት በላይ ናት። እህትም ምንም ጓደኛዬ ምንም ናት። በቃ ለኔ በስራ ምናምን ነው የምትገናኙት? በሁሉም ነገር በቃ በስራ እንገናኛለን። በቃ እኛ ቤተሰብ ሆነናል። ቤተሰቦች የሚያውቋታል ሁሉም ነገር በቃ ለኛ እሷ ለኛ ቤት በቃ እኔ ከእናቴ ልጅ በላይ ነው። እስቲ ንገሪኝ ስላንቺና ስለሷ ያለውን አንዳንድ ነገሮች የሚገርም ስራ ለመፍረድም እንዲመቸን እንግዲህ ቤተሰቦቻችንም ቅርበታቸው ምን ያህል ነው የሚለው ተውብቃቸው ከሷ ጋር ምን ያህል ነው እስቲ ማለት በጣም ብዙ ነገር ያረኩላት ልጅ ናት እያልሽ ስለሆነ እስቲ ተውብቃቸው ግንኙነታቸው ምን ያህል ነው እስቲ ቅርበታችሁ የሚለውን ነገር የሚገርምህ ይኸውልህ እኔ ስለሷ እኔ ይሄ ነው ብዬ የምነግር ነገር ብዙ ነገር ሁኝላታለሁ። ብዙ ነገር አድርጌያለሁ። የምችለውን በቃ ጓደኛ አይደለም ቤተሰብ ከሚያደርገው በላይ ነው እኔ ያደረኩላት። እኔ የተሰጠኝን ስራ እሷ ትበልጣለች ብዬ አስቀጥሬያታለሁ ብያለሁ። ዛሬ ድቅቅ ብላ የምትኖርበት ስራ የራሴን ትቼ የእሷን ዶክሜንት ባስገባሁት ነው እሷ አሁን ሰራተኛ ሆና የምትኖረው። ገባ አይደል? እኔም ብዙ መስዋዕት ከፍያለሁ ለእሷ እና አብረን በልተን ነው ልብሳችን አብረን ለብሰን ነው ብዙ ነገር እኔ ይሄ ነው የምልህ ነገር የለም። መቼም አንተ ጓደኛ ይኖርሃል አይደለም? የቅርብ ጓደኛ ካለ ያንን የቅርብ ጓደኛ እስኪ ወደ ራስህ አስበው። እኔ በጣም ለእኔ የቅርብ ጓደኛዬ ናት። እንኳን አይደለ የሆነ ከሱ ጋር እንኳን የሆነ ነገር እንትን ባንል ለእሷ ነው የምነግራት። የሚገርም ተው ሌላውን ተውና ይሄ አልጋ ላይ ምናምን የሚመጡ ነገሮችን እንኳን ለእሷ ነው የማማክራት። ለካ እሷ እኔ በመንገድ በከፈትኩላት እንትን እሷ እየገባች ነው። እሺ እንግዲህ ያው ምናልባት እንግዲህ አንቺም ይሄን ነገር ካየሽም በኋላ ምናልባት ምን ያህል ጊዜ ሆናችኋል እስቲ በትውውቅ ወደ ትዳር ከመግባታችሁ በፊት ምን ያህል ሁለታችሁ ተጠናንታችኋል? ምን ያህል አውቀሽ ነው እሱን ያገባሽው? በትውውቃችን 3 አመት ምናምን ይሆነናል ከሱ ጋር ትውውቃችን ማለት ነው። ግን ከተዋውቀን በደንብ እንትን ካልን በኋላ አንድ ቤት ውስጥ ብዙ ጊዜ ቆየን። አሁን ከመፈራረማችን በፊት ብዙ ጊዜ አብረን ቆየን። ምን ያህል እስቲ በትውውቃችሁ ለምን ያህል ጊዜ አብራችሁ እንትን ብላችኋል? አሁን ከ6 ወር በላይ አብረን አንድ ቤት እየኖርን ነበረ ማለት ነው። አሁን ግን ያው በቃ ነገሩ እንትን ሲል በቃ ወደ ትዳር መግባት አለብን። ያው ግዴታ ነው፣ መፈራረም አለብን። ቤተሰብ ሳንፈራረም ምናምን ላይ በቃ ኑረናል አንድ ቤት። ግን አሁን ቤተሰብ ማወቅ ስላለበት ከዛም በፊት አንቺ ለብቻሽ ነበር የምትኖረው፣ ጓደኛሽ ትመጣለች ምናምን አይነት ነገር። ለዛ ነው። አሁን ግን በቃ አብረን ከዛ በፊትስ ማለት አሁን ትውውቃችሁ አንድ ቤት ከመኖራችሁ በፊት ለምን ያህል ጊዜ ወይ ለአመታት ነው የምትተዋወቁት? ከሱ ጋር ለ1 አመት ነው ለ2 አመት? ከሱ ጋር 2 አመታችን ነው። እንዲሁ ዝም ብሎ ገባ ወጣል አይደለ? በደንብ ግን ጓደኝነት ከጀመርን አመት ከምናምን ሆኖናል፣ አብረን ከመኖራችን በፊት ማለት ነው። እንግዲህ በአመት ከምናምን ውስጥ እያልሽኝ ያለሽው በአመት ከምናምን ውስጥ ሁለታችሁ በደንብ ተዋውቃችሁ በደንብ ተጠናንታችሁ
ነው ወደ ትዳር የገባ ነው እያልሽኛለሽ? እንግዲህ ወንድሜ ሰውን ማወቅ ከባድ ነው። እኔ ያወቅኩት ብዬ ነው አብሬው መኖር የጀመርኩት ከጋብቻ በፊት። አሁን ከመፈራረማችን ቤተሰብ ከማወቁ በፊት አብረን የኖርነው በቃ አወቅኩት ይሄን ሰው ብዬ ነው። በቃ ከዛ በኋላ ቤት እኔ የምኖርበት ቤት ውስጥ ነው የመጣው ማለት ነው። ያው እዛም ኪራይ እዚህም ኪራይ ስለሆነ እና ወደዚህ ያልኩኝና ወደ እኔ ያመጣሁት። ያው ጓደኛዬም እኔው ጋር ነበረች። ከዛ አይ በቃ እሱ ከመጣማ እኔም መውጣት አለብኝ ምናምን ሲል ለተወሰነ ጊዜ ኧረ ቆይ ቀስ ብለሽ ቤት ትፈልጊያለሽ ቤት የለም ምናምን በሚል ለተወሰነ ጊዜ ከኛ ጋር ቆየች። እና በዛ መሀል ደግሞ አይ ትንሽ እኔም ራሴን መቻል አለብኝ ምናምን አለችና ሌላ ቤት ፈለገች እንትናለች ማለት ነው። ግን የለመደችው ይሄኛውን እኔ የምኖርበትን ቤት ስለሆነ ትመጣለች ሁልጊዜ ማታ ታመሻለች እና ኧረ በቃ መሽቷል እደሪ ምናምን እላታለሁ። እሷም ምንም አትልም በፊት የተለመደ ስለሆነ እሷም መግደርደር ምንም የለም። አይ ካላችሁኝ ማለት ሰው ስራን እየሰራች ነው። በቃ እነሱ ገብተዋል ተዋውቀዋል በደንብ ከዛ በፊት ነው እኔ ያስተዋወቅኳቸው ጓደኛዬ ናት ብዬ። እሱ ከዚህ ቤት ከመምጣቱ በፊት ነው እሷን የሚያውቃት እሷም የምታውቀው ማለት ነው። ግን እዚህ ይሄ ያንቺ ሐሳብ ነው ወይስ እንዴት ትክክለኛው ነው? እኔ ያስተዋወቅኳቸው እኔ አብረን ከመኖራችን በፊት ከሱ ጋር በደንብ እንትን ጓደኛዬ ነው እያስተዋወቅኳት ማለት ነው። እሷን እንጂ እነሱ ግን ቀድሞ አይተዋወቁም ነበር። አይተዋወቁም እኔ ነኝ ያስተዋወቅኳቸው። ከዛ በቃ እንዴት ነው ምናምን ብዬ ጠየቅኳትኝ። እሷም ያው እንደ ጓደኛ በጣም እንትን ነው በጣም ጎበዝ ነው አሪፍ ነው ምናምን አለችኝ፣ አበረታታችኝ። እዚህ ቤት ከመጣሽ በኋላ ነው ነገሩ ሁሉ የተቀየረው እየተበላሻሸ የመጣው ማለት ነው። እንግዲህ ምናልባትም ይህን ነገር ከ3 ወር በፊት ጀምረውት ከሆነ ይህንን ነገር ማለት አንቺም እንግዲህ እያየሻቸው የነበሩት አንዳንድ ምልክቶች ነበሩ። በጣም የሚያሳስብ ነገር ነው ማለት ነው። ቀደም ብለዋል ማለት ነው። ይህን ነገር ከጀመሩ ቆይቷል። ውጭስ ቢሆን ቤትም እኮ ሳይሆን ውጭም እኮ ሊገናኙ ይችላሉ። አሁን የቤቱን እኮ አይደለም አሁን የቤቱማ አመች ሰዓት ጠብቆ ነው። እሱም በማልነቃበት በቃ እሷ ገብተዋል ልቤን አውቀዋለች። እሷ እኔን እንትን አትልም ብላ በቃ ራሷን አሳምነዋለች። ገብተዋል። ግን እኔ ጥርጣሬው አለኝ። ግን ራሴን ተወሎ ብዬ መልሰዋለሁ። ለምንድን ነው እንደዚህ የማስበው? ይችን የመሰለች ጓደኛዬን ላጣት ነው እንዴ? ለምንድን ነው እንደዚህ የማስበው ምናምን እላለሁ። ግን እሱ ጠይቀዋለሁ ውሸት ቢሆንስ አይነት ነገር ለምንድን ነው እንደዚህ የማስባት? ጓደኛዬ ኧረ እንደዚህ አታደርግም። በስመ አብ ምን አይነት ሰይጣናዊ ሀሳብ አሰብኩልና መልሼ ወደ ራሴ እመለሳለሁ። ገብቷል። ጥርጣሬው እኮ በውስጥ ያለ ግን አሁን ባይኔ እኮ ነው ያየኋቸው ባይኔ። ምናልባትም እንግዲህ ይህ ነገር ከተፈጠረ በኋላ ማለት ነው እንግዲህ አሁን በቶሎ አወቅሽ እሰይ የሚባል ነገር አይደለም። ምክንያቱም እነሱ ቀደም ብለው ነው ይህ ነገር የጀመሩት ማለት ነው። እነሱ ቀድሞ ነው የጀመሩት። እኔ አሁን መቼ እንደተጀመረ ራሱ አሁን ይሄ ቀን ነው ብዬ የምልህ ነገር የለም። ገብቶሃል። ከዚህ ቤት ከመምጣቱም በፊት ይሆናል ከመጣም በኋላ ይሆን አላውቅም። ግን እዚህ ቤት ከመጣ ብዙ ምልክትን አይቻለሁ። አሁን እውነት የሚያስመስለኝ ነገር እዚህ ቤት ከመጣ በቃ ብዙ ነገር አየሁኝ። ብዙ ስንት ነገር ኧረ ስንቱን ልንገርህ። በጣም ብዙ ነገር አለ እንዴ እኮ ሕክምና ሁሉ እንደ ሴት ሕክምና ሁሉ እንሂድ። ምክንያቱም እሱ እንትን እያለ ነው የሚመጣው እኔ ጋ። ለእኔ ደግሞ በየዋህነቴ እያመመው ይሆን በቃ ሕክምና እንሂድ ምን ሆኛለሁ ምናምን ይለኛል። ለካ እሱ ስራውን እየሰራ ነው ከጓደኛዬ ጋር ማለት ከሆነ ጊዜ በኋላ እሱ ወሲብ ማታ በምተኙበት ሰዓት ማለት ነው ግንኙነት የማድረግ ፍላጎት እንዲነካውም አይፈልግ ምንም በቃ ቅፍፍ ይለዋል። ምን ሆነሃል? እኔ ደግሞ መጀመሪያ ሳቀው ደህና ነበረ። አሁን ምን ተገኘ? ምን ሆኖ ነው? ራሴን በቃ እኔ ብዙ ራሴን ጎድቻለሁ። በራሴ ራሱ ምንድነው ምን ነክቶኝ ነው ምን ሆኜ ነው የሚለው ነገር ራሴን ራሱ አሳስቦኛል። ምን ነው መጀመሪያ ሲያቀኝ እንደዚህ አልነበረም። አሁን እኔ ላይ ምን ተፈጥሮ ነው ያልኩ ራሴን ሁሉ ስንት ነገር ስል ከተፈራረማችሁ ምናምን በኋላ ነው ይሄ ነገርም እንደዚህ የመድከም እንትኑ እየመጣ ሄደው ጭራሽ እንዲነካውም አልፈልግም። የመድከም ብቻ ሳይሆን ከአንቺ ጋር ሲሆን ፍላጎቱን ላይ ማጣት ነገር ነው። የለም ደክሞኛል ይላል፣ ይዞራል፣ ይተኛል። ለካ አሁን ግን አይኔ የዋሁን አንተ አይኔን ባይኔ ያየሁኝ በቃ ባይኔ ያየሁኝ ገባህ አይደለ? ስለዚህ እኔ አሁን የምፈልገው በቃ ህዝብ ሰው ይወቅልኝ፣ ሰው እንድታሳውቅልኝ ነው የምፈልገው። በቃ ሰው ይወቅ። ምክንያቱም ብዙ ሰዎች እንደኔ ውስጥ ለውስጥ የተጎዱ ሊኖሩ ይችላሉ። ገብተዋል። ስንት ሴት አለ እያለቀሰ የሚኖር በሚያምነው ሰው እየተከዳ። እኔ ተከድቻለሁ ወንድሜ። ይህን ነገር ግን እህት አለህ እናት አለህ። እንደው በቃ ይህን ነገር ስራዬ ብለህ እውነት ሰው ይፍረደኝ፣ ሰው ይወቅልኝ። አንተ እኔ አሁን ቁጭ ብዬ ነው እኔን ያየኸኝ፣ ውስጤ ግን የለም በስያለሁ። በቃ ቆሽቴ ያሯል። እውነቴን ነው የምልህ። በምታምነው ሰው ገና ትናንት ተፈራርመን ዛሬ እንደዚህ ስትሆንሽ ምንድን ነው የሚሰማው? ማንኛውም ሰው በቃ እኔ ቁሜ መሄድ የራሱን የጠንካራ ስለሆንኩ ነው ብዬ ነው የማስበው። ስንት ዋጋ ከፍያለሁኝ፣ ስንት ነገር ለእሷ ስንት ነገር አድርጌያለሁኝ። በዚህ ሁኔታ ስትጎዳሽ ምንድን ነው የምትለው? እውነቴን ነው የምልህ።
በጣም የሚያሳዝን ነገር ነው ያው የነገርሽኝ ማለት ነው። ምናልባት በመጨረሻ ካንቺ ውጪ ይሄን ነገር ካየሽ በኋላ ለቤተሰብም ሊሆን ይችላል ከሰው ውጪ ለሚቀርባት ጓደኛም ሊሆን ይችላል የነገርሽው ሰው አለ ይሄን ነገር የነገርኩት እስካሁን ለአንድ ትላለች ለሷ ነው የነገርኩት አይንተንም ታውቃለች ቻናላችሁን እንትን ትላለች እና እሷ ናት የነገረችኝ እሷ ናት ስልክህንም ፈልጋ እንድደውል ያደረገችኝና ያው ፐርሰናሊ እንደዚህ እንተዋወቃለን በተለይ ከትሽ ጋር አዎ እና ቤተሰቤም ራሱ አሁን ውርዴት እኮ ነው በእናትህ ውርዴት እኮ ነው ሽማግሌ ተልኮ ተፈራርመ አሁን በራሷ ጓደኛ እኮ ተደር ጀመራችኋል እኮ አሁን በቃ አንድ ሰው አብሮ ከኖረሽ ምንድነው የምትለው መፈራረሙ እንደ ወረቀት ላይ ፊርማው ተቀመጠ እንጂ አንድ ላይ እኮ መኖር ከጀመራችሁ በአንድ ጣራ ስር 6 ወር ሆናችኋል ቀላል አይደለም 6 ወር በአንድ ጣራ ስር ሰው እንዲፈርደኝ ነው በቃ ሰው አይቶ ፍርድ ስጠኝ እውነቴን ነው የምልህ እንግዲህ ቤተሰቦቻችን እንደተባለው ማለት ነው እኔ ምንም ልል አልችልም ያው ፍርድ የእግዚአብሔር ነው ግን ህዝብ ይወቅ እውነት ብዙ የተጎዱ ሰዎችም ስለሚኖሩ በቃ ህዝብ ማወቅ አለበት የኔን ህዝብ ይወቅልኝ ነው የምልህ ምንም ማለት በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን እንዳያችሁት ነው የነበረን ቆይታ በተሻለን አቅም እንግዲህ ያው ሁሉንም ነገር ለማጣራት እንሞክራለን ማለት ነው። ይሄ ሰውዬ ምንድነው እያደረገ ያለው እውነት ቺት እያደረገባት ነው ወይ የሚለውን የሷን ነገር ብቻ ይዘን ሳይሆን ከሱ ጋርም ያለውን ነገር የተለመዱትን እንግዲህ ቴክኒኮቻችንን ተጠቅመን ሁላችንም ባንድ ላይ ሆነን የዚችን ልጅ ህይወት እንግዲህ ለማስተካከል እንሞክራለን ማለት ነው አይደል? ቴዳ በተሻለን አቅም ይሄን ነገር እናደርጋለን። ጋዝ ነው። ምን እያደረግሽ ነው? ምን እያደረግሽ ነው? ሄለን ምንድነው የምታደርጊው? ምንድነው የምታደርጊው? ምኑን ነው የምታቃጭው? ይኸውልሽ አይደለም። ይኸውልሽ ተረጋጊ። አይደለም ይኸውልሽ በሰላም መኖር አይደለም። እዚህ ጋር እንደዚህ ለማቃጠል ምናምን ለምንድን ነው የምታቃጭው? ለምንድን ይኸውልሽ ይሄ መፍትሄ አይሆንም። ክርቢቱን ስጪኝ። ይሄ መፍትሄ አይደለም። ይሄን ነገር ማድረግሽ ይሄን ቤት ማቃጠልሽ ለአንቺ ምንድን ነው የሚያተርፍልሽ? እስቲ ንገሪኝ። ምን ያተርፍልሻል? ምን ያተርፍልሻል ታዲያ? እንዴ ይሄ ነገር እሳት ሆነ አመድ ሆነ ምን ያተርፍልሻል? አንቺ የት ልትወጪ ነው? የት ልትወርቂ ነው? የት ልትወርቂ ነው? እስቲ ንገሪኝ። ምን አለኝ? ቤተሰብ አለኝ ምን አለኝ እያልሽ አልነበር እንዴ? ለእነሱ መኖር የለብሽም አንቺ? ለእነሱ መኖር የለብሽም ወይ? ክርቢቱን ስጪኝ። አልሰጥም። ክርቢቱን ስጪኝ። ይኸውልሽ ለምን ጠራሽኝ ታዲያ? እኔን ለምን ጠራችኝ? ከእህትሽ ጋር ለምን ጠራችሁኝ? እኔን ነገሮችን እንድናስተካክል። ይኸውልሽ ተረጋጊ። ክርቢቱን ስጪኝ። ጋዙን አንሱት እናንተ፣ ጋዙን አንሱት። ይኸውልሽ ተረጋጊ። ይኸውልሽ እንዴ ባንኖርስ እንዴ አንቺ ላይስ ጉዳት ቢደርስ ለምን ጠራሽን? ሲጀመር ምን ትሰከማለሽ? ምንም አይደርስ ማታውቀው ነገር አለ። እኔ ብዙ መስዋዕት ከፍያለሁ። ብዙ ነገር እኛና አንተ ማታውቀው ነገር ስለ
ተረጋጊ። በቃ እኛ ይኸውልሽ በተቻለን አቅም በተቻለን ፍጥነት ይህን ነገር ለማስተካከል እንሞክራለን። በቃ አንቺም ተረጅን ተባበሬ፣ ምንም ነገር አታርጊ በዚህ ሰዓት። ቅድምም እኮ እያልኩሽ እየነገርኩሽ ነበረ። በንዴት ውስጥ ሆነሽ ምንም አይነት ነገር ሪስፖንድ ለማድረግ ምንም አይነት ነገር ለመመለስ አትሞክሪ። በተቻለን አቅም እኛ ነገሮችን ለማስተካከል እንሞክራለን። እሺ የሆነ ነገር እንኳን በሚሰማኝ ሰዓት ለኛ ደውይልን። የኔም የሱም ስልክ አለ። በቃ ሰጥቼሻለሁ። ቀደም እንደዚህ አይነት ስሜት ሲሰማሽ ወይ እህትሽ ጋር ሂጂ። ነይ ግቢ። አሁን መቼ ነው የሚመጣው እሱ? የሆነ የእራት ፕሮግራም ምናምን እንዳላችሁ ነግረሽኛል አይደለ? በቃ እኔ እሱን አስመልክቼ ስለማውቀው መጥቼ አንዳንድ ነገሮችን እሱን አወራዋለሁ፣ በደንብ እከታተለዋለሁ። እሺ ጥሩ። እንግዲህ ቤተሰቦቻችን ባልነው መሰረት እንግዲህ እኔም ያው የሰርጉ ሳይሆን ባሉኝ መሰረት ምንድነው ያው ፊርማቸውን አድርገዋል። ሰሞኑን የተወሰነች ግብዣ አለቻቸው ለመመሳሰል ያክል ከነሱ ጋር እኔም እንግዲህ እንደምታዩት የባህል ልብስ አይነት ነገር እንግዲህ ለብሼ እሱ ጋር ዘሪውን ጋር ለማነጋገር ድምፁም እየተሰማኝ ነው፣ ውስጥ ነው ያለው ማለት ነው። ያለበትን ሁኔታ እስቲ እንግዲህ እንዴት ነው የሚለውን ነገር ቤት ውስጥ ያለባቸውን ሁኔታ፣ ምክንያቱም እሷ የነገረችኝ ነገር አለ። ያው አምነናታል ያለውን ነገር እንግዲህ ያለምንም ምክንያት እንግዲህ የገዛ ቤቷን ይሄ እንግዲህ የእሷ ቤት ነው የምትኖርበት ማለት ነው። የገዛ ቤቷን እሷ የምትኖርበትን ቤት አቃጥላ የምትሄድበት ምንም አይነት ነገር አይኖርም ማለት ነው። ይህን ነገር አድርሶባታል በእርግጠኝነት። ግን ተጨባጭ የሆነ ሁሌም እንደምናደርገው ኢንፎርሜሽኖች፣ መረጃዎች ስለሚያስፈልጉን፣ ኤቪደንሶች ስለሚያስፈልጉን እነሱን ለመያዝ እንግዲህ እንደ በፊቱ አንዳንድ ቴክኒኮቻችንን ተጠቅመን ይህንን ወንጀለኛ የምንወረውረው ነው የሚሆነው ማለት ነው። አውቀዋለሁ፣ ስለማውቀው ግን እለቀዋለሁ። የሆነ ነገሮች ይቀንሱለታል ማለት አይደለም። ወንጀለኛ ነው፣ የእጁን የሚያገኝበትን መንገድ የምንፈጠር ነው የሚሆነው። ቤተሰቦች ከእናንተ ጋር በመሆን ማለት ነው። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጡልን። ቤት ድምፁ እየተሰማኝ ነው። አብረን እንግባ። ክፍት ነው። ልግባ ወይስ አንኳኳ? ይቀኛል። የሚገርም ሰላም ናችሁ ቤቶች? እንዴት ናችሁ? አለን አለን። እኔ ነኝ ኑስቲ። ሰላም ነው ዘርሽ? እኔ ነኝ ማክስ ስላረኩኝ ጉንፋን። እንዴት ነው ዘርሽዬ? ሰላም ነው? ሁሉ ሰላም? ምን እግር ጣለ እንዴ? ሳትነግረን እንደዚህ እንዴ? ሳትነግረን ወደ ጋብቻ ገብተህ ወደ ሰርግ ገብተህ ደውላለሁ እያልኩ ነው የመጣው። ኧረ ዝም በል። እንዴት ነህ? ጠፍተሃል? ሁሉ ሰላም አለው። ያው እንግዲህ በፊትም አንዳንድ ስራዎችን ትከታተላለህ እንዴ? ያ እንትን እንደምትሰራ ቃሉ ይሄ እንደምትቀርጽ ምናምን ሰፈር ላይ አሉ። ግን ምን ላይ ነው ፎከሲንግ እየሰራ ያለው? ዲቴል አላውቅም። ኦኬ ስለሱ የምታውቃቸው ሰርግ ምናምን የኔን ሰርግ ምናምን በቃ እንደዚህ የሰርግ ስራዎችን እሰራለሁ። ቀድሜ ይሄድና ያው ከተመቿቸው ያስቀጥሉኛል። የቪዲዮ ስራዎችን ነው የምሰራው። በጣም ቆንጆ እንጂ ብዙም የምታውቀው ነገር የለም። እኔ ምንም ያው እንደዚህ እንደምትቀርጽ አውቃለሁ። ሰርግ ይሰራ እንደዚህ የተለየ ፕሮግራም ላይ እንደምትሰራ እንጂ ኦኬ በፊትም እሞካክር ነበር እነሱን ነገሮች። ምን ላይ ዲቴል እንደምትሰራ አለ። ሰላም ነው ዘርሽ? ተመችቶሃል? በጣም አምሮባል። በጣም ደስ ብሎኛል። እውነት ነው የምልህ አዲስ ሙሽራ ድል ብላችሁ እንዴ? በደንብ አድርገን ነው እንጂ እንደውም እንደተፈራረምክ ሰማሁ ምናምን ነገር። አዎ ተፈራርም ያለው። አሁን ቀጣይ ደግሞ ሰርጌ መስከረም ላይ በጣም ቅውጥ ያለ ሰርግ ይኖረኛል። ስለዚህ አድማቂ ነህ፣ እንኳን መጣችሁ። በጣም እንግዲህ ያለውን ነገር አንዳንድ ኢንፎርሜሽኖችን አጫጭር እንደዚህ ስራዎች እሰራለሁ፣ የቪዲዮ ስራዎች አዳዲስ ሙሽሮችን እየዞርኩኝ ትንሽ ጉንፋንም ነገር እንትን ብሎኝ ነው። ምንድነው ጉንፋን እንደታፈነ ምናምን ሆነ ስታይኝ እኮ ራሱ ይገርሞኝ። ታዲያ ለአንተም ለነሱ እኮ አላሉትም ለሁሉም። በተለይ ሙሽራ ንጉስ አይደል እንዴ? እንኳን ደስ አለ እንዴ በሰርግ በፊርማ ሰሞን ገብተን አቆምኳችሁ ባካችሁ። ደስ ይለኛል። እሺ እንግባ። እሺ እንዴት ናችሁ ታዲያ? ናይስ በጣም ቆንጆ፣ በጣም ደስ ይላል። አረፍ በሉ። እሺ
አረፍ በሉ። እንዴት ነው ታዲያ ዘርሽ? ሰርግ ምናምን ተመችቷል? በጣም ተመችቷል? ስላንተ ታውቃለህ፣ ድሮም የኔ ጎበዝ ነህ፣ ሲጀመርም ጎበዝ ነህ። ብዙ ነገሮችን ነው የምሞክረው፣ ጥራለሁ። ታውቃለህ፣ እንደውም አንተ ጠፋህ ብዙ ጊዜ ማለት ቀየርኩኝ። እኔም እኮ ሰፈር ቀየርኩኝ ብዙ ጊዜ። እንደውም አሁን እኮ እዚህ ሰፈር ከወጣሁ በኋላ 1-2 ቦታ ነው የገባሁት። በጣም ይገርማል። ዋው! እኔ ታውቃለህ ብዙ ነገር ነው የምሞክር የነበረው። ያው ታውቃለህ፣ ያው ሱቆች ምናምን ነበሩኝ። ምን ያክል እንደምሰራ እንደምተገጣ ትለፋለህ፣ ትጥራለህ። ከበፊትም በጣም ነው አውቃለሁ። ስለዚህ ያ ድካሜ አሁን ላይ ብዙ ፕሮጀክቶችን አሳክቼ ተሳክቶልኛል። አሁን ደግሞ አዲስ ሙሽራ ነኝ። የበለጠ ህይወቴ በጣም ሊሰምር ነው። በጣም ደስተኛ ልሆን ነው። በጣም አሁን ደስተኛ ነኝ። ከዚህ በኋላ የኔ ህይወት የተረጋጋ ይሆናል። ግን እንደዚህ ሳይ እኔ በጣም ነው የገረመኝ። አሁን የሚገርመው ያው ዘርሽ ካሜራ ስላለ ምናምን አንዳንድ ነገሮችንም ማጥፋት እንችላለን። ዲሊት ማድረግ ያለብን ነገር ካለ ዲሊት እናደርጋለን። በፊት እኮ ትንሽም ቀሽቀሽ ላይ ታች ስትልም ምናምን ያ ባህሪ ራሱ አሁን እንዴት ነው? ኃይለኛ ነገርም ነበርክ እኮ በፊት። ያው ታውቃለህ ማለት እኛ ጥረን ግረን ነው ብዙ ነገሮችን ያሳካነው እና እንደምታውቀው እኔ በጣም እደክም ነበር፣ እለፋ ነበር። ስለዚህ በጣም ብዙ ስራ ስሰራ አንዳንድ በተለይ ገንዘብ ሰጥቻቸው ማይመልሱ ምናምን ነበር፣ ገንዘቤን የሚበሉ ምናምን ነበር እና በዛ አጋጣሚ ብዙ ታውቃለህ ያው መፈንከቱም ሆነ የኛ መታሰርም ታውቃለህ ሁሌ እዛ አካባቢ አንጠፋም እንዴ። እኛ እኮ የሆነ ነገር ሲደርስብን ሁላ ዘሪሁን ይጠራ ነው የምንለው። ኢቭን ሁላ ሲደርስብን ብቻ አይደለም ትዝ የሚል ከሆነ እንደው የሆነች ልጅ ሳይት ላብ ምናምን በዛ ያኔ እዛ እድሜ ላይ ሁላ ዘሪሁን ሄዶ ካናገረልን በቃ ጠብ ነው የሚሉት የነበረው። ምክንያቱም እኛ ወጣታችን ላይ በስራ ነው ያሳለፍነው። ምንም እንኳን ያን ሰዓት ራሱ ነው እኮ መዘናጋቱ ቢኖርም እድሜ ያለች አይደለ። በተለይ ደግሞ እኛ አንድ ላይ የነበርንባቸው ሰዓቶች የሉም። በቃ ዛኔ ምንድነው መሰለህ ታውቀዋለህ፣ ያው እንደዚህ ሴቶች ጋር ምናምን የነበረን ያው ሩጫው ምኑ ያው ሴክሬት ነው ይሄ ነገር። በርግጥ ያው እንደዚህ ያው ታሳልፈዋል ሁላችንም ያሳልፍንበት ነገር ነው። እሱ ትንሽ ገንዘብን ማባከን ምናምን ነገር በዓላማ ውስጥ አለመሄድ ምናምን እንደዚህ ነገሮች ነበር። አይ እኔ ልልህ የፈለግኩት የማሳመኑ ላይም በፊት ኃይለኛ ነበርክ ማለት ኢቭን ለእኛ ራሱ የሆነ ነገሮች የሆነ ሴት ሄደን የማፈር ምናምን ነገር ነበር። አንተ ደፋር ነበር። ምላሱም ላይ ደግሞ ጸጋውም ማሳመኑ ላይ ጸጋውም ተሰጣን መሰለኝ። እሱም ሴቶች ጋር በቀላሉ ለሌላው ብዙ ሰው እምቢ የሚሉትን እኛ ስንሄድ በቃ ዘርሽላኩት ነው የሚባለው። እንደውም አንዳንዴ ጓደኛዬ አክቹዋሊ ለሱ ነው ለመጠየቅ የሄድኩት፣ ግን አሳመነብህ እያለ እንደውም ጓደኛዬ ሲል ኧረ እንደው ከሱስ አንተን እሱ ማለት በተደጋጋሚ ምናምን አናግሯታል እና ሊግባቡ ምናምን አልቻሉም። እና የሆነ ጊዜ ከኔ ጋር እንዲህ ስላት ስለ ጋብቻ መልካምነት ጓደኛ ቢሆኑ ወጣትነታቸው ምን እንደሚገጥማቸው ቀጣይ ደግሞ ትዳራቸው የተሻለ እንደሚሆን ሳወራት እንዴ አንተ አላገባህም ወደ እኔ ነገሩን የማምጣት ወደ አንተ ልትከረበት እሷ እንደዛ አይነት ነገር እንደዚህ አስታውሳለሁ። እና እሱ ራሱ አይረሳውም። አሁን 2 ልጆች ወልደዋል እነሱ ማለት ነው። ደስ ይላል። የኔ እንደዛ አይነት ነገር ነበረ። መቼም ያ ጊዜ የማይረሳ ነው። ዞሮ ዞሮ ይሄንን ነገር ይሄን ሞቲቭህን ገልብጠህ ለስራ ተጠቀምክበት። ያ ማለት እኔ ጀስት ከሰው ጋር መግባባቴ ወደ ራሴ እንዳይ ያደርገኛል። ያ ምንድነው ከሴቶች ብቻ ጋር ሳይሆን ከማንኛውም የቢዝነስ ኦነር ጋር እንደዚህ ግንኙነት አድርጌ ህይወቴ ኮንፊደንሱን ራሱ ዴቨሎፕ የምታደርገው በማንኛውም ስራ ላይ አሁን ላይ ያለውን የማርኬቲንግ እንትን ብታየው አንደኛው ፒላር ኮሚኒኬሽን ስኪል ግድ ነው። ሰው ኮሚኒኬት ካላደረገ በህይወቱ ውስጥ ምንም ነገር ሊያገኝ አይችልም። ስለዚህ የመጀመሪያው ፒላር ኮሚኒኬት ማድረግ አለ። ሰው አንተና እኔ ሁለታችን መግባባት አለን። ከዛ በኋላ ነው ሰርተን ገንዘብ ምናምን የምናገኘው። እንዴት ነው ኢንተራክት የምናደርገው ከአንድ ሰው? ኢቭን አንደኛው ቢዝነስ በትምህርት ራሱ እኮ ይሰጣል ይመስለኛል አይደል? ስኪል ነው። አንደኛው ማርኬቲንግ ህግ ላይ አለ 7 ፒዎች የሚለው አንደኛው ፐርሰናል እንደዚህ ሄድ የምታደርግ ሰዎች ጋር ግንኙነት የምታደርገው። እሱን ካላረግ የምታመርተውን መሸጥ አትችልም። የሆነ ቦታ ፕሮዳክት ቢኖረ ሴልስ ማድረግ አትችልም። ስለዚህ ለፕሮዳክት ጥራት ላቀረብከው ነገር ማሳመን አለብህ። ያንስ ነው ኮሙኒኬት ማድረግ አለብህ። ሶ ያመረትከውን ይሄ ምርት እንደዚህ ነው፣ ከዚህ ኳሊቲ ያለው ይሄ ይሻላል ብለህ
በደንብ ማስረዳት አለብን። ትክክል። ያ ክህሎት ምንድነው እያደገ መጣና እኔም በጣም ጠቀመኝ ነው። ተጠቀምኩበት። ስኪል ያው ያድጋል። ስኪል የሚያድግ ነገር ነው። በትምህርትም ሊሆን ይችላል፣ በተፈጥሮም ሊሆን ይችላል። በነገራችን ላይ በትምህርት ብቻ ሳይሆን ዓለማችን ላይ አሉ የተባሉ ስኬታማ ሰዎች ቢዝነስ ኦነሮች ካያቸው መድረክ ላይም ሊሆን ይችላል ኢቭን ከሰሩት ፕሮዳክት ከሰሩት ምርት ውጪ ሲናገሩ ካያቸው ሁሉም ማለት ይቻላል በጣም በቃ ስኪላቸው በጣም ነው የሚገርም። ኮሚኒኬት የሚያደርጉበት ወይ ከሰዎች ጋር ያላቸው ነገር በጣም አሪፍ ነው። አንተ እንደምትላቸው አይነት ሰዎች እና አንተም ወደፊት እንግዲህ ከዛ ማማ ላይ እንደምናገኘ ከምትለው ነገር እኔም ማስበው አካባቢ ላይ ያው ታዋቂ ነኝ፣ ተጽዕኖ ፈጣሪ ነኝ ነው። ከዚህ አልፎ ሰዎች እንዴት ነው ከትንሽ ነገር ተነሱ ስኬታማ መሆን ያለባቸው የሚለው አሪያ መሆን እፈልጋለሁ ማለት ነው። ስለዚህ አንደኛው ድርሜ እሱ ነው። ሁለተኛ ብዙ ህልሞች አሉኝ አሁን ማሳካት እፈልጋቸው ነው። እነሱንም ማሳካት እፈልጋለሁ። ስለዚህ የኔ ጥረት እንደዚህ በምታየው ነገር ቁሞ እንትን ማለት አልፈልግም። ነገ በጣም የምታያቸው ደስ የሚሉ ነገሮች አሉ፣ ብዙ ሀሳቦች አሉ። ሰው ለወጣቱ ስራ እድል መፍጠር እፈልጋለሁ። በስራዬም የተሻለ ነገር ውጤታማ መሆን እፈልጋለሁ። ያሰብኳቸው ስላሉ ስለዚህ አካባቢ ላይ ተጽዕኖ መፍጠር ብቻ ሳይሆን ጠቀም ያለ ነገር ያው ለአካባቢ ማህበረሰብ ማዋል አለብኝ ያስባሉ። ዝም ብሎ ብቻም በቀላሉ ነገሮችን ዝም ብለህ ለራስህ ብቻ አግበስብሰህ እንትን አትልም። አሁን የሚቀሩኝ ብዙ መስመሮች አሉ። እነሱን እንትን ስል ነገ ደግሞ ለሌላውም ለአንተ ብቻ ሳይሆን ፈለግም ለአካባቢ ለጎረቤቶች ለሰፈር ሰው ለሌላውም ደግሞ ከኔ ምንድነው የሚፈልገው ስራ ላይ የሌላቸው እንደዚህ ምቹ ሁኔታ መፍጠር እሱ ነገር እያሰብኩበት ነው። እስኪ ወደፊት ደግሞ ሲሳካ የምናየው ነው የሚሆነው። በነገራችን ላይ አሁን ያው የተሻለ ደረጃ ላይ እንዳለ የተሻለ ጥረቶች እያረክ እንደሆነ የሚታይ ነገር ነው፣ ግልጽ ነው። ግን ማንም ሰው ደግሞ የሆነ ቦታ ደረጃ ላይ ለመድረስ ሁሉ ነገር እንግዲህ አልጋ ባልጋ የሚሆንለት ሰው የለም። እያንዳንዱ ሰው ላይ ማለት ነው የሆኑ ችግሮች፣ እንቅፋቶች ምናምን ያጋጥማሉ። በአንተም በህይወት ውስጥ እንደዚህ አይነት ነገሮች ምናልባትም አጋጥመው ሊሆን ይችላል። እንደ ማስተማሪያ እንዲሆነንም ዘንድ ምናልባት ችግሮች እንደዚህ ገጥመው ከሆነ የተወጣህበት የራስህ መንገድ ይኖራሉ። እስቲ በምን አይነት ወዮች ነው አንተ እነዛን ነገሮች ለመፍታት የምትሞክረው? ብዙ ተስፋ የሚያስቆርጡ እንትኖች ነበሩ። ዛሬ ላይ ያልኖርም ነው። ገንዘብ ሳይኖር ጓደኛ የሚርቅሃል ነው፣ ቤተሰብ የሚርቅሃል፣ የሚታወቅ ሀሳብ ነው። እኔ ምንድነው ኮሚትመንቱ ነበር። ለምሳሌ ውስጤ ላይ ዲዛየር አለ፣ ህይወቴ መቀየር እፈልጋለሁ፣ የተሻለ ነገር ማግኘት እፈልጋለሁ። ሴት ያደረኩት ህልም ነበር። እሱ መድረስ አለብኝ በሚል ብዙ ድካሞችን አድርጋለሁ። እንደ ውድቀት ብዙ ሰው እንዲለወጥ ብለህ ገንዘብ ታበድረዋለህ ይመልሳል ብለህ ቻሌንጅ ነበረ። ገንዘብህን የመውሰድ አይመልስም ሰው። ሁለተኛ ደግሞ ስራዎችን ስትነግራቸው ስራውን የመጀመር እንደዚህ ሀሳብ ታወራለህ ከሰው ጋር ምናምን፣ ግን ስትወራ ሶስተኛ ወይ አራተኛ ወገን ስራውን ጀምሮ ታገኛለህ። እና ብዙ ፈተና ነበረው። ይሄ መቅናት አለ፣ ሰው ይቀናል አንዳንዴ በስራ ምናምን፣ ነገ የተሻለ ሊበልጠኝ ነው ምናምን የሚል እሱ የአቲቲዩድ ችግር ነበረ። ስለዚህ ሰው ምንድነው ወንድምህም ጓደኛህም ቢሆን አስተሳሰቡ እስካልተቀየረ ድረስ በተለይ የአስተሳሰብ ነገር ትክክል ወደዛ ነገር ከሄደ መሰራት ያለበት ይመስለኛል፣ ሽፍት መሆን አለበት። ስለዚህ ምንድነው ሰው እድገትህንም ይጠላዋል፣ አለመለወጥህንም ይጠላዋል። ሁለቱንም ነው የሚጠላው። ስለዚህ ለውጥ ራስ ላይ ነው ያለው አስተሳሰብ ስለሆነ ማለት። ስለዚህ ብለምም ያደርጋል ደግሞ ዞሮ ዞሮ ያን ባለማድረግ ስከሬጅ ያደርጋል። ለምሳሌ ለምንድነው ይሄ ልጅ ማይሰራ ምንድነው በቃ ሁሌ እዚህ በቃ እንትን እያለ ለምንድነው ገንዘብ የሚጠይቀው ለምንድነው ማይለወጠው ይልሃል። ስትለወጥ ደግሞ እንዴት ነው የተለወጠው ለምንድነው የተለወጠው ብሎ ይሄን እኮ እንደዚህ አይነት ቦታ ሄዶ ነው የመባልም ነገር አለ። እንደዚህ አይ እሱን እንኳን ብዙ ቻሌንጅ አላደረገም። ምን ያሁን ሰው የሆነ አስመትቶ ነው ምናምን እንትን ብሎ ነው ጠንቋይ ቤት እሱ ደም ዲስከሬጅ የሚያደርገኝ አይደለም። ምክንያቱም ባክግራውንዴን አውቃለሁ፣ ስራዬን አውቃለሁ። ስለዚህ ሰው እሱም ቢያወራ እኔ ወደ ኋላ ይመልሰኛል ወሰን። ግን ምንም ገንዘብ ባልነበረኝ ሰዓት በቸገረኝ ሰዓት በጣም ይሆናሉ እና በጣም ጥሩ ሰዎች ናቸው የምላቸው ህይወቴ ላይ ጥሩ አስተዋጽኦ ያደርጋሉ ብዬ የጠበኳቸው ምንም አላደረጉልኝም። ሌሎች ግን ያልጠበኳቸው ደግሞ ህይወቴ ላይ አሻራ አድርገዋል፣ ቀድሞ ደርሰዋል። እና አንዳንድ ህይወት ሁለት ገጽ ነው ያለው። የምትጠብቀው ሰው ምንም ላይ ያደርግልህ ይችላል፣
የማጠብቀው ሰው ደግሞ በህይወት ውስጥ መልካም ነገር ሊያደርግ ይችላል። ስለዚህ ሁሌም ተስፋህን አላማ ላይ ካረክ ስራና ስራ ብቻ ውድቀት ማያለ ካልወደቅ ሲጀመር መነሳት ያለ መውደቅ አንደኛው የስኬት ፕሪንሲፕል ህግ ነው። ብዙ ከወደቅ ስኬታማ ነው። ምንም ካልወደቅ ደግሞ እዛው ላይ ነው ያለው። ታዋቂው እንግዲህ ዘማሪ የዜማ ደራሲ ያሬድም እንግዲህ ሀገራችን ይሄንን ነው አይደለ የሚያሳየን። ስንት ጊዜ 7 ጊዜ ወድቆ ነው በ8ኛው ነው በ6ኛው በ7ኛው አይደለ መነሳትን ከዛ መማር ከራሳችንም ስቶሪ መማር እንችላለን አይነት ነገር ነው። የመጣውበትን በጨዋታ እንግዲህ አስረሳይ ስለ ትዳር መጥቼ ስራ ውስጥ ገባን። ሳይ ሁለቱም ጥሩ ነገር ነው። አሪፍ ነገር ጥሩ ነው። የትዳርም ጥሩ ነው። እንዴት ነው እንግዲህ አሁን ያው ከተፈራረማችሁ ገና እንግዲህ ቀደም ያው ቤተሰብ እየነገሩኝ ነበር። እንግዲህ አንደኛው ካንተ ቤተሰብ እንግዲህ ካንተ ዘመዶች ሰምቼ ነው የመጣሁት ይሄንን ነገር እንግዲህ ይሄን ነገር ለመስራት ማለት ነው። በዛውም ቪዲዮን መስራት ከቻልኩኝ አንዳንድ ነገሮችን እንግዲህ አንተ ባለቤት የለችም? ባለቤት አጋጣሚ ወጣለች። ኦኬ አንድ ላይ ብትሆኑ ኖሮ እንግዲህ ሁለታችሁ ወይ ተመካክራችሁ የምናወራበት ነገር ነው የሚኖረው። ስልኬን ምናምን ኮሙኒኬት አድርገ ወይም ከሰዎች ጠይቀህ ብትወስድ ኖሮ አሬንጅ አድርግ ነበር። ኤንዌይስ ግን መምጣትም ይችላል ሲጀመር ተመልሼ መምጣት ስለምችል ኤንዌይስ እኔ አሬንጅ ማድረግ እችላለሁ። አሪፍ ተመልሰህ መጥተህ ኮሙኒኬት ማድረግ እችላለሁ። ወራስ እኔ የምሰጥህ ሀሳብ ደግሞ በቂ ከሆነ ሁለታችሁ ተነጋግራችሁ የደረሳችሁበትን ነገር ለኔ መንገር ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ያው ዘርሽ እንግዲህ የበፊቱንም የስራም ጉዳይ ስናወራ ዋናው ጉዳያችንን እንግዲህ ወደ ኋላ ጣል አደረግ ነው። እንዳልከው አንተና ባለቤትም ተነጋግራችሁ የምትነግሩኝ ነው ቀኑን። ስልኬንም እንግዲህ አሁን በዚህ አጋጣሚ እሰጥሃለሁ ተመልሼ የምመጣ ነው የሚሆነው። ግን አንዳንድ ትንሽ ስለ ትዳር ስለ ባለቤት እዚህ ድረስ መተን ሳናወራ መመለስ መሄድ የለብንም። እስቲ እንዴት ተዋወቃችሁ ከባለቤት ጋር ከሄለን ጋር? አሜዚንግ ጥሩ ጥያቄ ነው። ጥሩ ለእኔም ለማስታወስ ትንሽ ዝናብ ስላለ ድምጽ በጣም አሪፍ ምንድነው ያው ፈጣሪ ጥሩ ሚስት ነው የሰጠኝ። በጣም መልካም ሴት ነች። እኔ አንድ የምወደው ሬስቶራንት አለ። እዛ ብዙ ጊዜ በአብዛኛው ምሳ መገባለሁ እዛ ሬስቶራንት እና እሷ ከጓደኞቿ እና 2 ቀን አየኋት እዛ እና በቃ የሆነ የደም ግቡ ይሄ በቃ ማለት እንድትዋወቃት ምትጋብ ስርዓት ያላት ልጅ እና ኦኬ ከዛ ወደ መታጠቢያ ሳልፍ ምናምን እንደዚህ ዋው ደስ ይላል መልካም ምሳ ይሁንላችሁ ብዬ ታጥቤ እንትን አልኩ። የመጀመሪያው ቀን ቀለድኩ። ሁለተኛው ቀን ላይ ለምሳ እንደዚህ ሆኔ ቀድሚያቸው አዝዤ ነበር እና ለምሳ ከኔ ጋር ትበሉ ምናምን እየጋበዝኳቸው በዛ እንዲህ ትውውቁ በዛ ተጀመረ። ከዛ ያው የመግባባት ችሎታ የመግባባት ያንተም እንትን ስላለ እሷም ጥሩ ልጅ ነች። ያው እየተዋወቅን ሄድን። ከዛ እኔ ምጮኛ ያረኳት። አሁን እንግዲህ ገብቻችንን በሰርግ ለመሞሸር ደግሞ ዝግጁ ነው ማለት በዛ አጋጣሚ እንደዛ ነው የተዋወቅነው እና ጥሩ እንትን ነበረ ማለት ነው። ስለዚህ ያው ያ ምግብ ቤት ለኔ ለምመገበት ምሳ ብቻ ሳይሆን የትዳር
የትዳር አጋርህን የወደፊት ባለቤትህን እንግዲህ ዞሮ ዞሮ ያው ተፈራርማቸዋል፣ የወረቀት እንትኑን ጨርሳቸዋል አይደለ? እንዴት ነው አሁን ጾም ምናምን ስለሆነ ነው እንትኑን ያልፈለጋችሁት? ያው በእርግጥ እኔ ማለት ከዚህ በፊት እንትን ብዬ ነበረ። ኦልሞስት እሷና እኔ የተዋወቅነው ወደ 4 ዓመት ይሆነናል። ከዛ በፊትም ይሄን መፈራረም 4 ዓመት? አዎ ያ 4 ዓመት የሚገርም ነው። 4 ዓመት በፍቅር ጓደኝነት ነው ያሳለፋችሁት? ያ በፍቅር ጓደኝነት ብላል። መሀል ላይ እኔ አንዳንድ እንትኖችን እንትን ብዬ ነበርና እንደዚህ ሽማግሌ ለመላክ ነገሮችን እንትን ለማለት አስቤም ነበረ። አጋጣሚ ቤተሰቦቹ በአንዳንድ ምክንያት እስኪ ነገ ዛሬ ምናምን ሲሉ እንደዚህ አልተመቻቸውም የነበረውና በዛ አጋጣሚ እንደዚህ እንትን አለ። አሁን ደግሞ እኔ በጾም ጊዜ አልፈለኩም የነበረው የግድ የእሷ ቤተሰቦች አንድ ከውጭ የመጣ እንትን አለና አይ ይህን እንትናችሁን እኔ ስለማላገኘው ይህን ፕሮግራም ማድረግ ፈልጋለሁ፣ አብሬያችሁ ልሳተፍ፣ የፊርማ ሴሪሞኒው ላይ መኖር አለብኝ ልኑር ብሎ አስገደደ። እሷ እንኳን ብዙም ፈቃደኛ አልነበረም። በጾም ጊዜ መሆን የለበትም እንደዚህ ይሆናል ብዬ እኔ በጣም ተጽዕኖ አድርጌ ነበር። ግን ዝም ብሎ ቀለል ያለ ፕሮግራም ይሁን የሽምግልናና እንደዚህ የቀለበት ፕሮግራሙ፣ ከዛ ምንም ችግር የለውም፣ ከዛ እናንተ ሰርጋችሁን መስከረም ላይ ማድረግ ትችላላችሁ አዲስ ዓመት የሚል መግባባት ስንደርስ እሺ ኦኬ እናም ብዬ በዛ ምክንያት እኔም ተግባባው ሻልኳቸው ፈቃደኝነቴን ገለጽኩ እንጂ መጀመሪያ አይሆንም ብዬ ነበር። ምክንያቱም ጊዜ አለን። ስለዚህ ለሌላውም ሰው ለምንጠራውም ሰው ምክንያቱም እኔ በርካታ በዙሪያ ብዙ ሰው ነው ያለው። ስለዚህ ማንን ትቼ ማን ይሆናል በሚል ግን ጓደኞችን ሌሎችም ሳማክራቸው አሁን በጣም ውስን ሰው እንትን ባል እንዳንተ ደግሞ ከሰው ብዙ የመግባባት ብዙ ሰው የማወቁ ነገር አለ። ብዙ ሰው ነው እንትን ብለውና ሰው እንትን እንድለኝ አልፈልግም። ምክንያቱም በርካታ ሰርጎችን ታድሜያለሁ፣ በርካታ ጓደኞች ጋር ሞሽር ያለው ድር ያለው ሚዜ ሆኛለሁ ምናምን። ስለዚህ ቤተሰብም እኮ ደግሞ ይፈልጋል አይደለ? ይሄ የስንቱን ሰርግ በልቼ ምናምን የሚልም ይሄ ቀን እንዲሆን አልፈለኩም የነበረው። ኤኒዌይስ ግን ከነሱ ጋር በመግባባት በዛ ደረጃ እንዲሆን ተወስኗል። ምንም ችግር የለውም። በጣም ደስ ይላል። ዘርሽ ያው እንግዲህ ዞሮ ዞሮ እናንተ አሁን ወደ ትዳር ዓለም ውስጥ ገብታችኋል። ሰርጉ ነው እንጂ እንትን ያላለው ተፈራርማችኋል፣ ፊርማው ተደርጓል ነገር ነው። እንግዲህ ከትዳር በፊት የነበረ ህይወት አለ። እንደ መጨረሻ ጥያቄ አንድ ጥያቄ ልጠይቅህና ከትዳር በፊት የነበረ ህይወት አለ፣ ምን አገኘህበት እስቲ ከትዳር በኋላ? ያው ለሰው ልጅ ሲጀመር ብቻውን እንዲኖር አይመከርም። አንድ እውነት ማለት ያለኝ ኤክስፒሪየንስ እሱ ነው። የሰው ልጅ ለምሳሌ ሴት ሌላ ባህሪ ያላት፣ ወንድ ሌላ ባህሪ ያለው። ምክንያቱም በፊዚዮሎጂ የተለያየ ባህሪ ያለ ማለት ነው። ስለዚህ ወንድ የራሱ ስሜት ሌላ ፊዚዮሎጂ ነው፣ ሴት ደግሞ የራሷ ስሜት ሌላ ፊዚዮሎጂ አላት። ስለዚህ ተቃራኒ የሆነ ጾታ ነው የምንገናኘው። የእሷ የራሷን የቻለ ባክግራውንድ ባህሪ ያላት፣ አስተዳደግ ያላት፣ ትምህርት አላት፣ ብዙ ኤክስፒሪየንስ አላት። እኔ ደግሞ በዚሁ በስራዬ ሌላ ኤክስፒሪየንስ ሌላ እንትን ያለ፣ ግን ምን ያስማማናል? ትዳር አብሮ መኖር መተጋገዝ የሚለው ደግሞ ያስማማናል። ስለዚህ እኔ ብቻዬን ከዚህ በፊት ከነበረኝ ህልም የበለጠ እሷ አብራኝ ባለቤቴ ሄለን ከኔ ጋር ከሆነች ከኔ ጋር ከሆነች በኋላ ያለው የህይወት እንትን እጅግ በጣም አጭር ነው። እኔ ከዚህ በፊት የነበረኝ ህልም ረጅም ነው የነበረው። እሷ አብራኝ ከመጣች ከ4 ዓመት ብዙ ነገር አሳልፈናል። ብዙ ነገሮች አጭር ነው የሆኑት። ለሌላውም እንደው እንደ መልእክት እንትን ብለው ሰው ስኬታማ እንዲሆን መንገዱ አጭር እንዲሆን በትዳር መታሰር አለበት ብዬ አምናለሁ። ምክንያቱም በጋራ በትዳር ውስጥ ቢሆን ምንም አይነት ነገር ችግር ቻሌንጅ ገጥመዋል ብዬ አላስብም። ምክንያቱም ባህሪውን መላመድ ነው። ምክንያቱም የተለያየ ሰው ነህ፣ እሱን ማመን ማወቅ ይፈልጋል። ትዳር ምንድን ነው? እሷ ጾታዋ ሴት ነው፣ ቅድም እንዳልኩት ሌላ ባህሪ አላት፣ ሌላ ፍላጎት አላት፣ ሌላ አስተሳሰብ አላት፣ ሌላ ህልም ይዛ ነው የምትመጣው። ይህን የምታስታርቀው ሁለቱን በጋራ ቻሌንጁን እንትን ብለህ በጋራ መድረስ የምትችለው መንገድ ላይ ስትግባባ ችግሮቹ ቀላል ይሆናሉ። ከዛ ውጭ የማሸነፍ ባህሪ የመብለጥ ባህሪ ግን ከተደመረ ትዳሩ ከንቱ ይሆናል፣ በአጭር ይቀጫል ማለት። ስለዚህ እሱ ነገር መሆን የለበትም ብዬ አስባለሁ። እኛም በትዳራችን ተከባብረን ነው የምንኖረው። እጅግ በጣም መወዳት ባለቤቴ ነች፣ እሷን በጣም የምታከብረው የምትወደኝ ባለቤቴ ነች። ስለዚህ ከእሷ ጋር በትዳር እንትን ስለው እጅግ በጣም ደስ ብሎኝ
ነው ማደርገው ማለት ነው። ስለዚህ ሰው ይሄንን አውቆ ከሆነ ትዳሩ ላይ ምንም አይነት ችግር ይገጥማል ብዬ አላስብም። በጣም አሪፍ እንግዲህ ጥሩ ጊዜ ነው ያሳለፍነው ማለት ነው። ብታስወጣን ደስ ይለኛል። ኦ ናይስ። ስለዚህ ልሸኛለሁ። እሺ